አማኝ ነው ሙስሊም አርበኛ ታማኝ ነው ያገዘበኛ ማሾ ነው ለዲኑ መብራት ፍጡር እንደምታመልኩ የተናገረው አምላክ ብላችሁ የምታመልኩት ሁለት እጆች ያሉት በግራና በቀኝ ሁለት እግሮች ያሉት ታፋ ያለው ጀርባ ወገብ ያለው ጭንቅላት ያለው የሚወጣ የሚወርድ እንደሆነ እየተናገሩ ሙናፊቅ ሲያወራ ይዋሻል የሚለውን አህባሾች በደንብ ያረጋገጡልን ነው። ሁሱ ያላለውን ብሏል እያለች ነው በሂሚት ስለ በሂሚት አይደለም ይሄን ቪዲዮ የሰራሁት ለተሙ ሼር አድርጋችሁ አድርሱልኝ። ተሙዬ በእነዚህ በውሸታም ሰዎችና በእኛ መካከል ያለውን በደንብ ላስረዳ። በተደጋጋሚ ኢየሱስ ፈጣሪ አይደለም ሐዋርያት ኢየሱስን ፈጣሪ ነው ብለው አልሰበኩም ብለን ለጠየቅነው ጥያቄ መልስ እንዳጣችሁ ታውቃለህ። በተደጋጋሚ ይሄን ጥያቄ እንደምንጠይቅ ታውቃለህ። ከሐዋርያት ዘመን በኋላ ከ300 ዓመት በኋላ ያሉ ሰዎች ናቸው ኢየሱስን እግዚአብሔር ወልድ ነው ብለው እግዚአብሔር ያደረጉት። ማርያም ፈጣሪን ወልዳለች ብለው ወላዲተ አምላክ ያደረጓት። እነዚህ ቄስና መነኩሴዎች ናቸው እንጂ ሐዋርያት አያውቁትም። የመጀመሪያዎቹ ሰዎች አያውቁትም። ይሄን በተደጋጋሚ ጠይቀን መልሳታችሁ በሐዘን ላይ ነው ያላችሁት። በመሆኑም አህባሽ የሚባሉት የመጀመሪያዎቹ ሰዎች ማለትም ሰሃቦች ወይም በአንተ እንዲገባ የደቀ መዛሙርት ተከታዮች አይደሉም። እንደውም አህባሽ የሚባሉት በዚህ ዘመን ያሉት እንደውም ከዛሬ 60 ዓመት በፊት የመጡ ነገር ግን ስር መሰረታቸው የሚጀምረው ከእስልምና ማለትም ከነብዩ ደቀ መዛሙርቶች ከዛም በኋላ ያሉ ከሰለፎች የቸርች ፋዘር እንደምትሉት እናንተ እኛም የመስጊድ የሃይማኖት አባቶች ከምንላቸው ከ300 ዓመት በኋላ የመጡ የግሪክን ፍልስፍና የሚያራምዱ ናቸው። እንደውም ጀህሚያና ሙዕተዚላ ይባላሉ። ጀህሚያና ሙዕተዚላ የሚባሉት ምንድነው? የግሪክ ፍልስፍና በአረብኛ እየተተረጎመ ወደ ኢራቅ፣ ወደ ሶሪያ፣ ወደ ተለያዩ አረብ ሀገራት፣ ወደ ተለያዩ እስላማዊ መንግስት እየተሰራጩ ሲመጡ ያንን ማንበብ ሲጀምሩ ጥያቄ መጠየቅ ጀመሩ እንጂ በሷሃቦች ማለትም በደቀ መዛሙርት ዘመን ቁርአንና ሐዲስ ላይ የአምላክ ባህሪያት የአምላክ እጅ እግር አይን የሚለው ተቀምጧል። እንዴት ነው ወዴት ነው ብሎ ጠይቀው አያውቁም። እኛ ሙስሊሞች ነን። የነብዩ ደቀ መዛሙርቶች በተረዱበት መልኩ ነው የምንረዳው። አንፈራም። ኦኬ አምላክ ካላፈረበት እኛ ለምን እናፍርበታለን? ኦኬ እየገጣጠሙ አሁን እነሱ እኛን ለማሳፈር ወይም እኛ ቁርአንና ሐዲስ ላይ ያለውን በቀጥታ የተቀበልነውን እንድንፈራ እያስፈራሩን ነው። አስፈራሪ ናቸው። ያኒ ፈርተን በቃ እናንተ አንል ለምን እንፈራለን? አምላክ ያልፈራበትን እኛ አንፈራበትም። እየገጣጠማችሁ ያላችሁት እኛን ለማስፈራራት የምትሞክሩት እናንተ ናችሁ። የራሳችሁን እጅ፣ የራሳችሁን እግር፣ የራሳችሁን አይን፣ የራሳችሁን ወገብ፣ የራሳችሁን ብልት፣ ጭን ምናምን ጭንቅላት እየመጣችሁ እየገጣጠማችሁ እኛን ለማስፈራራት እየሞከራችሁ ነው እንጂ በእስልምና ታሪክ እንኳን የሰው ልጅ አምላክ ሊገጣጥም አይደለም ያሰበ የለም። እኛን ያስብም ቁርአን ላይ የተጻፈውን ሐዲስ ላይ የተጻፈውን እናነባለን። ሱሐቦች በተረዱበት ደቀ መዛሙርት በተረዱበት እንረዳለን። አህባሾችና አጠቃላይ ስላሴ ዶክትሪን አማኞች ተያይዛችሁ ድንኳን ጥላችሁ ማልቀስ ትችላላችሁ። ምክንያቱም እኛ የቆምነው የነብያት የሐዋርያትና የሱሐቦች እምነት ላይ ነው። የቆምነው የተጻፈው ላይ ነው። ያልተጻፈ የሚያነበው ማህበረሰብ በድሉ ይዘን እንዴ አስባችሁታል? ያስፈራሩ ፍጡር እያመለካችሁ አላመለክንም። እኛ የፍጡር ፈጣሪ ጥንትና ጧት የነበረ እሱን የሚመስለው የሌለ ከፍጥረታት በላይ ከፍ ያለ ኃያል የሆነ አምላክ የሰው ልጅ ቢመረምር እንኳን ሊደርስበት የማይችል መለኮት ነው እኛ የምናመልከው። ኢየሱስን የፈጠረ ማርያምን የፈጠረ እናንተ ቀጣፊ ሐበሾችን የፈጠረ ጣዖት አምላኪውን የፈጠረ ሰማዩን በሰማይና በምድር ውስጥ ያለውን የፈጠረ የመላእክት ፈጣሪ የሆነውን ኃያሉን አምላክ ማንም ያላየውን ማንም በህሊናው ሊስለው የማይችለውን ያን ነው እኛ የምናመልከው። እንዴ እግርና እጃችሁን እያመጣችሁ እየገጣጠማችሁ ለማስፈራራት ነው። በማስፈራራት እውነት አይገኝም። እውነት ሐቅም በመቀበል ነው የሚገኘው። እውነት ቀጥታ ያመጣን በመቀበል ነው። የነዚህ ሰዎች ገመና ደግሞ በጣም እያደር እየፈላ መጥቷል። እስኪ ይህን ቪዲዮ አይተን እንመለስ። አፈር ብላ አፈር ያስበላ ሌላ ምንም አይደለም። ይጂ አንቺ ዘምቢላፍ ምን ትመስላለህ አንተ? ይቺ ያልተለቃለቀ የመሃቻ የመሰለ ደንቆሮ ማይም አፈር አባሽ ቢና ለራስሽ አፈር አባሽ ቢ አንቺ ዱቄታ ማመዳም ድቤ ቆርቋሪ ምን አባሽ ንስና ነው? አንዳንቺ ውሱ ማለት እንዳንቺ አይነቷን እኮ ደንቆሮ እኮ ቁጭ አድርጎ የሚያስተምር እኮ ነው። አፈር ቢና አንቺ ቀለራስ ሻፋዳ የሰው ሻፋ። በነገራችን ላይ አሁን ላይ እነዚህ አህባሽ የሚባሉ ሰዎች እስልምናን ለመክፈል ሂደት ላይ ናቸው። ይህንን ደግሞ ከፎይ ፕሮፓጋንዳ ተቀብለው እስልምናን ለማዳከም የተቆረጠ ስትራቴጂ መሆኑን
በበርካታ አይነት መንገዶች እየተመለከትን ነው። በተለይ የባለፈው ድቢት ብዙ ነገሮችን አስተምሮናል። ስለዚህ የቻላችሁትን እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። እንኳን የእስልምናን እምነት ልረዳ የኔ ራሱ ቸግሮኛል። 88 የተለያየ መጽሐፍ ቅዱስ ይዤ አንሳን ፊገር አውት አሁን እኮ ነው ታውቃላችሁ። ጠዋት ተነስቼ ጌት እንዲህ እኮ ነው የማደርገው። ጠዋት ተነስቼ እኮ የትኛውን ነው ትለይ ይሄ ነው ይሄ ሁሉ መጽሐፍ ቅዱስ ነው ጋር እዛው መጽሐፍ ቅዱስ ይሄ ሁሉ አንሳን ፊገር አውት የትኛው ነው እውነት ኤኒ ማኒሞ የትኛው ነው ትክክለኛው? የኦርቶዶክስ ነው? የግሪኩ ነው? የጴንጤው ነው? የካቶሊኩ ነው? የአንግሊካኑ ነው? የሜቶዲስቱ ነው? የኪንግ ጄምስ ቨርዥኑ ነው ምናምን ነው? እኔ አም ስቲል ስታዲንግ ዲስ አስባችሁ እንግዲህ ቁርአን ስትመጡ አንድ ነው ያለው። አንድ ቁርአን ያለው ጅስዋን ነው ያለው አንድ። የኛው ገና 33000 ዲናሚኔሽን ሰጣችሁና አምቻለ ፊገር አውት እኔ እኮ ታውቃላችሁ እለኛ ስለሆንኩ ነው እንጂ እኮ ሎንግ ታይም ነበር የምሰልመው፣ ግን አልጨረስኩም። አንብቤ አልጨረስኩም። ክርስትናውን ገና መች አልጨረስኩም። ገና ነው። እኔ እዚህ ጋር አንድ ናቸው፣ 3 ናቸው፣ 2 ናቸው፣ 5 ናቸው፣ 10 አረንጓዴ 10 መጽሐፍ ቅዱስ ከግድግዳ ላይ ድንገት አንዱ ወድቆ ቢለወጥ ስንት ይቀራል? 9 እያልኩኝ ነው። 9 መጽሐፍ ቅዱስ ከግድግዳ ላይ አንደኛው ትርጉም ቢሳሳት ስንት ይቀራል? 8 እያልኩኝ ነው። አንድ ሲደ ተረዳችሁ? እኔ ሀቀኛ ነኝ። ጌታ ምስክሬ ነው። በቃ ማለት እምነትን ክርስትና በእምነት ነው የምትከተሉት። 8 ቨርዥን ባይብል ከግድግዳ ላይ ድንገት አንዱ ወድቆ ቢታረም ስንት ይቀራል? 7 ይላል ጋይስ። 7 ዲፍረንት ቨርዥን ባይብል ኦ ማይ ግድግዳ 7 ቨርዥን ባይብል ቀረ። ድንገት አንዱን ሰነበው ትክክል ካልሆነ ስንት ይቀራል? 6 ቨርዥን ባይብል ከግድግዳ ላይ አንዱን ቤት ጨርሰው ስንት ይቀራል? 5 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ካልወደድኩት ስንት ይቀራል? 4 ለሶ ጋይስ 4 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 3 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? 2 ቨርዥን ባይብል ከግድግዳ ላይ ድንገት አንዱን አንብቤ ስጨርስ ስንት ይቀራል? አንድ ቨርዥን ባይብል ከግድግዳ ላይ እሱንም አንብቤ ስንት ይቀራል? ቁርአን ወደ ቁርአን ስትመጡ አንድ ቁርአን ነው ያለው። አንድ ሆሊ ቁርአን ከግድግዳ ላይ ለምን ነው የማናንብበው? ሁላችን ፈርተናል። ስለዚህ ይኸውላችሁ ጋይስ አንዳንድ ጊዜ እንገጥማለን ካላችሁ ግጠሙ። ለምትጠይቁት ጥያቄ ግን ለመመለስ መዘጋጀት አለባችሁ። ለምትጠይቁት ጥያቄ መመለስ ካቃታችሁ አፋችሁን ዘግታችሁ መጠበቅ፣ ጊዜያችሁን መጠበቅ። የጊዜ ጉዳይ ነው። ሁልሽም ትሰሚያለሽ። የጊዜ ጉዳይ ነው። ሁልሽም ትሰሚያለሽ። ሰላም አድርሱልኝ። ለእስልምና እምነት ተከታይና ለኦርቶዶክስ ተዋህዶ እምነት ተከታዮች አድርሱልኝ። እንግዲህ ሁላችሁም እንደምታውቁት የኔ ቤት ፍትሃዊና ገለልተኛ ስለሆነ ዝግጁ አድርጌ እንድትወያዩ እንድትነጋገሩ ፈቃደኛ ሆኛለሁ። በዚህ ጉዳይ ላይ ኢምራን አፖሎጀቲክስ የእስልምና እምነት አፖሎጀቲክስ የሚሰራው ወንድማችን ከእፎይ ጋር ለንጽጽር ለማድረግ ፈቃደኛ ሆኖ ቪዲዮም ሰርቷለኝ። እኛም ደግሞ ቪዲዮ ሰርተን ለቀናል። ከእፎይ እየጠበቅን ነው። እፎይ ምላሽ እንዲሰጥ ሁላችሁም እንድታበረታቱት ወንድማችን እፎይ በተስተካከለ መድረክ ፍትሃዊ በሆነ ሰዓትና ደቂቃ ይዘን ለማወያየት ዝግጁ ነን። ይህን ጉዳይ ደግሞ ያው የእስልምና እምነት ተከታዮች አብዛኛዎች ተቀብለውታለኝ። ምንም ችግር የለም። እኛም የምንፈልገው ፍትሃዊ መድረክና ለማንም የማይዳላ መድረክ ነው የምንፈልገው። በዛ እውቀትና እውነት ስብዕና በተሞላ ውይይት ለማድረግ ዝግጁ ነን ብለዋልና እፎይን እየጠበቅን ነው። ምናልባት እፎይ ያልደረሰውም ሰሞኑ በደረሰበት ችግር ሜቢ ለማስተካከል ወይም ደግሞ እንደምሰማው እፎይ በቃ ከአንድ ቦታ ወደ አንድ ቦታ እየዞረ ለህይወቱ እየፈራ የሚኖር ሰው ብለው አንዳንድ ቀሳውንቶችና ዲያቆናቶች ትናንትና ወጣው ሲናገሩ ሰምቻለሁ። ስለዚህ የተስተካከለ ቦታ ሲደርስ ቪዲዮ ሰርቶ ለመወያየት የኦርቶዶክስ ተዋህዶ እምነትን ለማስከበር እንደሚመጣ ተስፋ እናደርጋለን። ሩልስ ኦፍ ኢንጌጅመንት ደግሞ በሚቀጥለው ቪዲዮ እነግራችኋለሁ። የሚቀጥለውን ቪዲዮ ሄዳችሁ ተመልከቱት። ወንድሜ እፎይ ሰማሆይ ኢምራን እየጠራ ነው ተቀበል
ተቀበል ወንድሜ እፎይ ወንድሜ እፎይ ሰማሆይ ኢምራን እየጠራ ነው ተቀበል ወለካሎ ሙዚቃ ልስማለት እኔ እንዴት ልርዳው ምን ላድርግ ይህን ነገር ማየት ፈልጋለሁ አረ ኦርቶዶክስ ተዋህዶች አረ በፈጠራችሁ አምላክ this is a very ጥሩ opportunity ለእናንተ የ19 ዓመት ህፃን ልጅ ገና አንዳንድ ጊዜ ያቀረሻል እኮ አሁንም እኮ ገና ነው እንትኑ አልወጣም በደምብ ግን ልጁ ግን ከ2 ዓመት ጀምሮ መጽሐፍ እያበሉ ጥጦ አልጠባም አሉ መጽሐፍ ነው ጥጦ ወተት አይደለም የጠጣዋሉ መጽሐፍ ነው የጠጣዋሉት ለዛ ነው ማየት እንፈልጋለን እፎይ እኔ እንደሚመስለኝ እፎይ ፈርተሃል ያሰልመኛል ብሎ ፈርቶ ነው ቃል ግባ ኢምራን ቃል ግባ ከውይይቱ በኋላ አታሰልመው ቃል ይግባለት አሻሃዱ ብሎ ሁሴን እኮ ሞስ እኮ አውጥቶ እኮ ነበር እፎይ እንዲህ እያለ ነበር አሻሃዱ ሊል ነበር አይቼዋለሁ እኔ ብቻ ነኝ ያየሁት እፎይ እኮ ኦልሬዲ እኮ ግማሽ እኮ ተዘጋጅቷል ፍዝግሊ እየተዘጋጀ አይመስልም